የማናቀውን ነገር ሰው ጠይቀን ከምንገባ በቃ በወረዳችን ላይና በአካባቢያችን ላይ ያሉትን ነገሮች አይተን ተችተን ይሆናሉ ብለን ገምግመን ብንነሳ ጠቃሚ ነገር ይመስለኛል ማለት ነው። እንደኔ ሐሳብ እንደናንተ ግን ምን እንደሆነ አላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲሳናሊ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ያላችሁ አልሐምዱሊላህ። ዘና ፈታ እያላችሁ ነው ወይንስ አይደለም? ንገሩኝ። ታው ለማንኛውም የሚያዝናናችሁን ነገር ብትነግሩኝ በጣም ደስ ይለኛል ማለት ነው ሀባይቦችዬ። ምክንያቱም በቃ እናንተ ለማስደሰት እስከሆነ ድረስ ያለሁት እናንተ ደግሞ እኔን ለማስደሰት እስከሆነ ድረስ የምትከታተሉኝ አንዳንድ ጊዜ ለእናንተ የምሰራላችሁን ቪዲዮ ንገሩኝ፣ የሚያስደስታችሁን ነገር ንገሩኝ። ለእኔ ሁሉም ያስደስተኛል። ሀሳባችሁ፣ ኮሜንታችሁ፣ ላይካችሁ ማሻአላህ እና ይሄንን ይመስላል። ዛሬ በነገራችን ላይ የመጣሁበት አንድ ነገር አለ ማለት ነው። ትናንትና ማታ ስለ ቢዝነስ ትንሽ ቀንጨፍ አድርጌላችሁ ነበረ። ስለ ምንድነው መሰላችሁ? ስለ ብር ፍለጋ ጤፍ ይሄን ያህል እንደገና ደግሞ ጓያ ይሄን ያህል ሽምብራ ይሄን ያህል እያልኩ ትንሽ ዝርዝር አውጥቻላችሁ ነበረ። በነገራችን ላይ ብር ለመፈለግ ብር ለማግኘት ብዙ ሀገር እንሄዳለን፣ ብዙ ቦታ እንሄዳለን። ዘመድ ያለ የራስ ያለ ወዳጅ ያለ ብቻ ነው የሚሰጠን ማለት ነው። ጉረኛ እንዳትሉኝ ወላሂ እኔ ጉራ አይደለም። በነገራችን ላይ ለእናንተ ሰፖርት ለእናንተ ደግሞ በቃ አለ አይደለ እውቅና ይኖራችኋል። ገባችሁ? ብዙ ጊዜ ሳናይ የማናቀውን ነገር ሰው ጠይቀን ከምንገባ በቃ በወረዳችን ላይና በአካባቢያችን ላይ ያሉትን ነገሮች አይተን ተችተን ይሆናሉ ብለን ገምግመን ብንነሳ ጠቃሚ ነገር ይመስለኛል ማለት ነው። እንደኔ ሐሳብ እንደናንተ ግን ምን እንደሆነ አላውቅም። በነገራችን ላይ አንድ ሰው 100 ምናምን ሺህ ብር ነው አሁን የሰጠኝ ማለት ነው። ትናንትና አስተላልፎለት ጀማል። ከዛ ዛሬ የኔ ተራ ነው። ብር የምንፈልገው በተራ ነው። እንዲያስቅብኝ እሺ፣ እኔም ልስቃለሁ እንኳን እናንተ። ስለዚህ ግን ምን መሰላችሁ በተራ የሆነበት ምክንያት የኔ ደንበኞች ካላቸው ይሰጡኛል፣ የሱ ደንበኞች ካለው ይሰጡታል። ከዛ ተራ ገባን ማለት ነው። ቅዳሜ ሮብ እኔ ሲመቸኝ እሱ ሳይመቸው እሱ። በነገራችን ላይ የባልና የሚስት ምክክርነት በጣም ደስ ይላል። ማንም ቢሆን ሸይጣንን ራሱ እናቸንፋለን ማለት ነው። እና ይሄንን ይመስላል ማለት ነው። እስኪ የተሳሳትኩት ነገር ካለ እረሙኝ። በነገራችን ላይ ማለት እውነቴን ትዳር ምክክር ይፈልጋል፣ ፍቅር ይፈልጋል፣ መተሳሰብ መተዛዘንን ይፈልጋል ማለት ነው። ዩቲዩብ ከፍሏት ነው እንዲያትሉ ደግሞ እሺ። እና ይሄንን ይመስላል። በፌስታል ነው የሰጡኝ። በነገራችን ላይ ላብቃና ደግሞ ከዛና ስቆልፍ ታይኛላችሁ ማለት ነው። ውሏችሁ ከኔ ጋር ይሁን። በነገራችን ላይ ወላሂ ነው የምላችሁ በጣም ያኔ በቃ አስቸጋሪ ነው አሁን ላይ ማለት ነው። ብር እያለን ብር ልመና ስንገባ ማለት ነው። ወደ ቆጠራው ለህር ነው የተሳሳትኩት ካለ ታርሙኛላችሁ ማለት ነው። ሲያሁን ስቆጥር ማለት ነው። እስኪ ደምራችሁ ነገር 100 ሺህ ብር ከዛ ለመላክ ስንት ብር ነው? እስኪ ከዛ ስንት ሪያል ነው የምትልኩት? እስቲ በዶላር ደግሞ አባዙት ማለት ነው። ያውን ቢያንስ ጤፍ እንግዛ ብለን 10 ኩንታል ብቻ ነው የሚያመጣው። ሌላ ጥራጥሬ እንኳን ራሱ አይገዛም ማለት ነው። በነገራችን ላይ ቢዚ በመሆን ያኳያ ለእናንተ በየሰዓቱ ቪዲዮ ማቅረቤን አዘገይባችኋለሁኝ። ነገር ግን ይቅርታ አውፍ በሉኝ እላችኋለሁ ማለት ነው። ተወዳጅነትንና ፍላጎታችሁ እየሰፋ ከመጣ ግን ከኔ ጋር ያላችሁ ሁኔታ እኔ ሞራል ይኖረኛል። ሞራል በሚኖረኝ ሰዓት ግን በቃ ለእናንተ ምንም ይሁን ስራዬ ምንም ይሁን በቃ ስራዬን ወደ ጎን ብዬ የእናንተን ሞራል ለመሙላት እሞክራለሁ ማለት ነው። እታገላለሁ ማለት ነው። ቅድም እንዳውም ትንሽ ላይቭ ላይ ገባ ማለት ጀምሬ ነበረ። ላይቭ ላይም ስገባ በጣም እምቢ አለኝ። ኩሽናዬ በጣም በቃ አንድ ቦታ ወደ አንድ ቦታ እየሄድኩ ነው እንጂ ውጭ ቤትም የሆነች አንድ ቦታ ላይ ነው ላይቭ ራሱ ስገባላችሁ ማለት ነው። እና አቋረጠብኝ ማለት ነው። እንጀራ እየጋገርኩ እስከ መጨረሻው ድረስ በላይቭ እንጨዋወታለን ብዬ ነበረ ያሰብኩት፣ ሳይሆን ቀረ ማለት ነው። እስከ ዛሬ ድረስ ቪዲዮ ለመስራት እፈራ ነበረ እውነት ለመናገር በቃ። አሁን ላይ ግን በቃ እኔ እንጃ ታውኩት በቃ ፍርሃትን ማለት ነው። እና እየፈራ ታዲያ ብብቆሽ ስር ምንም የወጣ ነገር የለም ማለት ነው አይደል? ስለዚህ ኢፋ ከሆነ ኢፋ ነው። ኢፋ ወጥቷል፣ ኢፋ መውጣት አለብን ማለት ነው። ይሄንን ይመስላል ማለት ነው። ሀባይዎች ሀሳቤ እንግዲህ እስከ መጨረሻው ፍጻሜ ድረስ ተከታተሉኝ።
አሁን ወደ ብር ቆጠራ ልገባ ነው። ከጎደለ ደግሞ ተጠያቂ ናችሁ። እሺ ሰምታችሁ ከመቶ ሺህ ተጎደለ ተጠያቂ ናችሁ። 1 2 3 4 7 8 9 10 11 12 13 14 15 16 17 18 19 20 21 23 24 25 26 27 28 29 30 31 32 33 34 35 37 38 39 40 41 42 43 44 45 46 47 48 49 50 10 ሺህ 10 ሺህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 10 ሺህ 20 ሺህ ቁጠሩ። 20 ሺህ ምራቄም አለቀ ግን 20 ሺህ 1 2 3 4 5 6 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 9 40 41 42 43 44 45 46 48 49 50 51 ተሳስቻለሁ። አያችሁ እረሙኝ ብያችሁ። እሺ መልሼ ልቋጥር ነው። እሺ 1 2 3 4 5 6 7 8 9 10 11 12 13 14 17 18 19 20 21 23 24 25 26 27 28 29 30 31 32 33 35 36 37 38 39 40 41 43 44 45 46 47 48 49 50 ይሄው አሁን አስተካክያለሁ ማለት ነው። በነገራችን ላይ ሰውም ሰጥቶኝ የሰውን አማና የሰውን ጎዶሎ ማጉደል ማለት ነው። ቁጥር ከተሳሳተ መብራቱ ደግሞ ቦግልም ይላል። ያው አሁን እንኳን ቪዲዮ እየሰራ ሁለቴ ይሄድ ማለት ነው። ሱብሃንአላህ ታዘቡት እንግዲህ ማለት ነው። 30 ሺህ እሺ 30 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 35 36 37 38 39 40 41 42 43 44 45 46 47 48 49 50 40 ሺህ 40 እሺ 40 ሺህ። በነገራችን ላይ ከውጭ መተን ብር መቁጠር ራሱ በጣም ያስቸግራል። ልምድ ይላል። ቶሎ መቁጠር አለብን ማለት ነው። ብሩ ደግሞ ተቀይሯል። ድሮ የሄዳችሁ ሰዎች እንድታውቁ ትፈልጋለሁ ማለት ነው። ይሄው ለምሳሌ ይሄ ያው ቴክኖሎጂ እያያችሁት ነው። በነገራችን ላይ አውቃለሁ የማንም ብር ይመስላል፣ ወላሂ የዱባይ ብር ይመስላል ማለት ነው። እኔ ሳየው 200 ብር 500 ብር ነው የሚመስለኝ ብዙ ጊዜ ማለት ነው። 1 2 3 4 5 6 7 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 200 ያለባት ቶሎ ታፈጥናለች። እሺ 40 ሺህ 50 ሺህ ስንት ቀረኝ? 50 ማለት ነው። እሺ ይሄ ደግሞ በጣም ያቸካል። በጣም ይሄው ምን መሰላችሁ 50 አለው 100 ብቻ ነው። 200 የለውም። አሁን ይሄን እስከመቋጠር ልሳሳትም እችላለሁ። እንግዲህ መልሱኝ። 1 2 3 4 5 6 7 8 9 10 11 12 13 14 15
16 17 18 19 20 21 22 24 25 26 27 28 29 30 31 2 33 34 35 36 37 38 9 40 41 42 43 44 45 46 47 48 49 50 አያት እቺ መቶ ናት። እቺ ደግሞ 50 መቶ 50 60 ሺህ ሞላሁኝ መሰለኝ። 1 2 3 4 5 6 60 ሺህ 60 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 17 18 19 20 21 22 23 24 25 26 27 28 29 30 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 ስንት ሞላው? 70 ስንት ቀረሽ? 30 ሺህ ማለት ነው። የአሁኑ ደግሞ 50 ይበዛበታል ማለት ነው። እኔ ውስጤ ልክክ ይላል። በነገራችን ላይ ብዙ ጊዜ ተባንክ ወጥቶ የታሸ ብር በጣም አስቸጋሪ ነው። ይላከካል፣ ቁጥር ያሳስታል። እንደገና ደግሞ በቃ አለ አይደለ ለመቁጠር ራሱ ያቸካል። 1 2 3 4 5 6 7 10 11 12 13 14 15 16 17 18 19 20 21 27 28 29 30 30 30 31 32 33 ይሄ 50 በጣም ያስቸግራል ብያችኋለሁኝ። አሁን ይሄን ለብቻ ታልቆጠርኩ አይመጣልኝም። 1 2 3 4 5 6 7 8 9 10 11 12 13 4 15 16 17 18 19 20 21 22 23 4 25 26 27 28 29 30 31 32 33 34 35 36 37 38 39 40 ማለት በጥፉ 2000 ብር። እሺ 20 21 22 23 24 25 26 27 28 29 30 31 32 33 34 38 39 40 41 42 43 44 45 46 47 48 49 50 ያልገባው ካለ እዚህ ላይ ኮሜንት አስቀምጡልኝ፣ አስረዳችኋለሁ። ለምሳሌ 40 ማለት በመቶ 40 ማለት በመቶ 2000 ብር ማለት ነው። ገባችሁ? በአራት በጥፍ በ200 ሲቆጠር እና እንደዛ ነው። በነገራችን ላይ እያምታታል 50 ብያችኋለሁ። ልትምታቱ ትችላላችሁ። እዚህም ላይ 50 ነው የሚበዛው። አሁን ስንት ደረስኩ? 80 ሺህ ብር ደርሻለሁኝ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 በጥፎ ከዛ ይሄንን አንድ ነው የምለው። ይሄንን 50 ማለት ነው። ምክንያቱም እዛ ጋር አይመጣልኝም። 18 ብያለሁ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 27 28
29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 64 64 እሺ 50 ብር ቅድም ወስጄለታለሁ። ጤፍ ገዝቼ ነበር 64 65 65 65 65 ብያለሁኝ። ከዛ 200ውን 65 ሲባዛ በ200 ስንት ማለት ነው? ቆይ ላባዛ። በአንድ ላይ 200 ጋር ይደመራል ማለት ነው። 65 ሲባዛ በ2 እሺ 65 ሲባዛ በ2 130 ማለት ነው የሚመጣው። 65 ሲባዛ በ2 65 አሁን እዚህ ስንት አለኝ? 1800 እሺ 65 6500 ሲደመር 6500 18 ሲባዛ በ2 እሺ ሲደመር 6500 በአጠቃላይ 10000 ብር ማለት ነው። ገባችሁ አይደል? ይሄ 18 ሲሆን ያኛው ደግሞ 65 ሲሆን 10000 ብር። ይሄ የሚሞላ ነው። 50 ብር ብቻ ጎላኛለሽ፣ ግን 50 ብር ወስጄለታለሁ ማለት ነው። እሺ አሁን ደግሞ ወደ መጨረሻው ፓርቲ ደርሰናል ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 14 15 19 20 21 22 23 24 25 26 27 28 29 29 30 31 32 33 34 35 36 37 38 38 39 40 41 42 43 43 44 45 46 47 48 48 48 49 50 እሺ 50 አሁን 100 ሞላው። የተረከብኩትን ሪፖርት ላረግ ነው። አሁን አዳምጡ ማለት ነው። ሁላችሁም ሆናችሁ ምን እንደሚል እንስማ ማለት ነው። ጀማን ማለት ከዛ ምን መሰላችሁ? በነገራችን ላይ ሁሉ ጊዜ በቃ ያው እንትን ነው እንደ አዲስ ነው ማለት ሰውንም ማስቸገር በጣም ከባድ ነው። ነገር ግን በርበሬ ያለው ሰው እየነበረ በነገራችን ላይ ብዙ ብር ነው ያስረክባል። ብዙ ብር ይኖረዋል። ካልተያዘ አስቀድመን ታስተላለፍንበት ይሰጠናል ማለት ነው። እና ይሄንን ይመስላል ማለት ነው። ሀባይቦችዬ እስኪ ወደ ደውሉ እንሂድ ማለት ነው። አዳምጡ። ከተነሳ ነው ምናልባት፣ ካላነሳውም ምንም ማድረግ አይቻልም ማለት ነው። ስሩን የተቀበልኩትን ልናገር ነው ማለት ነው። ቀጣይ ደግሞ በሱ ተራ ስንት ሺህ ብር እንደሚያገኝ እስኪ መልሰሽ ግቢልን በዚህ አይነት ቪዲዮ ካላችሁኝ። አሎ ብሩን ለጀማል ስንት ነበር ያስተላለፍክለት? 110 ሺህ። እሺ 10 ሺህ የሆነ ሰው አስቸኳይ ፈልጎብኝ ነውና ነገ ልስጥሽ አለኝ። 100 ሺህ ሰጥቶኛል። በለማንኛቸውም ዙሮ 10 ሺህ ሰጥቻለሁኝ። እሱ ነው 10 ሺህ ወሰደ እንደዛ አለኝ። ይሻልኩት
እሱ እኮ ነው የቀነሰው። ይሄ ማን ነው? ጀማል ባለ ብር እኮ ነው የቀነሰው። ጠዋት እሰጥሻለሁ አለኝ። እሺ አልኩት። 10,000 ለምን ቀነሰ ብሎ ተቆጥቷል ማለት ነው። 110,000 አስተላልፌ 10,000 ከተቀነሰማ ምን ዋጋ አለው ብሏል። ስለዚህ አንዳንድ ጊዜ መረዳዳት የለ ነው አይደል? ግድ ነው። በነገራችን ላይ ቁጣውን ስሰማ ደግሞ ጆሮዬ ይደነግጣል ማለት ነው፣ እንኳን አካላቴ። ስለዚህ ማን ነው እንዴ እንትን የሚለው ባሉ ሲቆጣው የሚደነግጠው? ያለሁበት ላይ ጠፋኛል፣ እውነቱን እንገራችሁ ማለት ነው። ይሄንን ይመስላል እንግዲህ ከባይቦችዬ። በሌላ ቪዲዮ እንገናኛለን። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። በጣም ወዳችኋለሁ። ሰብ አድርጉ። አህለን በሉኝ፣ እመጣላችኋለሁ።